በተለያዩ አገሪቱ አካባቢዎች በሚገነቡ ፕሮጀክቶች በ24/7 እየተከናወነ ያለው ስራ ከተለምደው የሀገራችን ባህል የተለየ አዲስ ልማድ መሆኑ ይነሳል። በዚህም ፕሮጀክቶች መሰረት ሲጣልላቸው ሳይሆን በጥራትም በፍጥነትም ደርሰው ሲመረቁ መመልከት የተለመደ ሆኗል። ይህም እንደ ሀገር የባከነውን አቅምና አጠቃላይ ኃይሉን ለመገምገም እንዲሁም በቁጭት መስራት የሚያስችል ሞራል የሚፈጥር ሆኖ ይቀርባል። አቅማችን አይፈቅድም፣ እውቀቱን የለንም የሚለውን ነገር የቀየረ ነው። ከዚህም አልፎ በህዳሴ ስንት እጥፍ የሆኑ ፕሮጀክቶች ደግሞ ሲታሰቡ ሰው ቅዠት ወይም ደግሞ ዝም ብሎ ምኞት መስለዋል። ግን እንደምናሳካ አሳክተንም አይተነዋል። ምናልባት የጉባ ብስራቶችን ብቻ እንመለከተዋለን እንጂ አዲስ አበባን በአንድ አመት ከ6 ወር በዛ ደረጃ የቀየረ ህዝብና መንግስት ምንም አይችለው ምን የሚሳነው ነገር አለ እና የጉባ ብስራቶችን ቢሆኑ የሚሳኩ ኦሬዲም የተጀመሩ ነገሮች ናቸውና የመቻላችንን የአቅም እንዳለን ፖቴንሻል እንዳለን የሚያሳይ የሚመራ የሚያስብ መሪ እንዳለን ፕሮጀክት ጀምረን መጨረስ የተለማመርንበት የተማርንበት ሌሎች ፕሮጀክቶቻችንም ሜጋ ፕሮጀክቶች የቤት ግንባታ የቤቶች ግንባታ የመሳሰሉት እና የነዳጅ የመሳሰሉት ጉዳዮች በቀላሉ እንደምናሳካቸው ጅምሮችም ያሳያሉ። በአንድ ፕሮጀክት አሊያም በአንድ ከተማ ብቻ የተገደበ አለመሆኑ ደግሞ ትርፉን የጋራ እንደሚያደርገው የዘርፉ ባለሙያ ያስረዳሉ። ስራዎቹ ፍጥነታቸውና ጥራታቸው ኢትዮጵያውያን ናቸው በዚህ ደረጃ መገንባት የቻሉት እውነት ነው ማለት መጥቀስ የምችላቸው ብዙ ተገኝቼ ያየኋቸው ነገር አለ። 24 ሰዓት ይሰሩ በተለይ አዲስ አበባ ከተማ ውስጥ እና ትልልቅ ሜትሮፖሊታንና ሪጂፖሊታን ከተማ ውስጥ እንደዚሁም ደግሞ ታላላቅ ሜጋ ፕሮጀክቶቻችን ውስጥ 24 ሰዓት የመስራት ስለዚህ ይሄ ትልቅ ነው። ሁለተኛውን እጅግ መሰረታዊ ለውጡ ህዝብ በመንግስት ላይ ያለው እምነት ይጨምራል። ይሄ መንግስት ወይ ደግሞ የሚመራኝ አካል የመጨረስ አቅም አለው ጀምሮ የመጨረሳል። ብዙዎች እኮ መሰረተ ድንጋይ ስናስቀምጥ መሰረተ ልማቶቻችን መሰረት ድንጋይ በማስቀመጥ ላይ ብቻ ያፈጁና ያረጁ ነበር። እኔ በነበርኩበት አካባቢ ያልተቀመጠ የሰራ መሰረት ድንጋይ የለም። እንደ ሐውልት እዚህና እዛ ዱብ ያሉበት ነበር። የማንጀምረውን አንጨርስም። ምናልባት ይሄ እንደ ሞቶ ትልቅ ነገር ነው። በጣም ቀላል የሚመስሉ ግን ከባድ የሆኑ ኮሚትመንቶች የተወሰዱበት ነው። ባለፉት 7 ዓመታት ውስጥ እየተለመደ የመጣውና በውጤታማነቱ የሚነሳው ደግሞ ፕሮጀክቶችን ከፖለቲካዊ ፍጆታ ማላቀቅ ነው። ኢኮኖሚያዊ ፋይዳቸው ትልቁ ምስል ሆኗል። ከለውጡ በኋላ ያየነው ነገር ምንድነው? አንዱ ብላክ ኤንድ ዋይት በአገር ደረጃ የሚገነቡ ፐብሊክ ኢንቨስትመንትስ አንዱ የተቀየረው ነገር ተብሎ የሚወሰደው ፕሮጀክቶች ከፖለቲካል ኮንሰምፕሽን ይልቅ ወደ ኢኮኖሚካል ኢምፓክታቸውን አይቶ ስትራቴጂካሊ ኢንቨስት ማድረግ እንደ አንድ ጥሩ ነገር ይነሳል በማሳያ ማለት ነው። ሁለተኛው ራሱ የገቨርንመንት ሴትአፕ ማይንድ ሴትአፑ ማለት ነው። ቀደም ብሎ ፕሮጀክቶች ማኔጅ የሚደረጉበት የቢሮክራቲክ የሆነ የፕሮጀክት ማናጅመንት ማይንድ ሴትአፑ ወደ ፕሮጀክት ማናጅመንት ማይንድ ሴትአፕ በመንግስት ደረጃ ተቀይሯል ማለት ነው። የአይነቱ የስራ ሂደት በመንግስትና ህዝብ መካከል ያለውን ቅርበት የሚያጠናክር ህዝብ ለመረጠው አስተዳደር የሰጠውን ኃላፊነት እንዲፈትሽ የሚያስችል ነው። ጉዳዩ የአሸናፊነት አሊያም የስልጣን ብቻ ሳይሆን ለመጪው ትውልድ ጥሪት የማስቀመጥ ደረጃ መድረሱም ነው በባለሙያ የሚነሳው። ዛሬ ላይ የፕሮጀክቶች ጉዳይ የምርጫ ቅስቀሳ ሳይሆን የሀገር ማሻገሪያ ሆኖ ይቀርባል። ህዝብና መንግስት ያለው ይጨርሳል የጀመረውን ይቋጫል ብለው እምነት ትልቅ ነገር። ይሄ ደግሞ ለማን አስተዋጽኦ ያደርጋል? ለፖለቲካል ስራችን እጅግ አስተዋጽኦ ያደርጋል። ምክንያቱም በህዝብና መንግስት መካከል መተማመን ካለ ስለዚህ በመጀመሪያ የምርጫ ዘመን ባለፉት 5 ዓመት እንደ መንግስት የተፈጸሙ የፕሮጀክት አፈጻጸም ለሁለተኛው ለሶስተኛው መሰረት ይሆናል። ህዝብ ያየውን ያምናል። ህዝብ የሚችለውን ያውቃል። ህዝብ ከተስፋ ባሻገር ተጨባጭ የሆኑ አፈጻጸሞችን ይሻል። በተለይ ከፕሮጀክትና ከመሰረተ ልማት አፈጻጸም አንፃርና ከዚህ አንፃር በህዝብና በመንግስት የመተማመን ብሎም የመምረጥ ወይ ደግሞ የመሻት የማስቀጠል እድል ያገኛል ማለት ነው። ስለዚህ ኢኮኖሚያዊ፣ ማህበረሰባዊ እንደዚህም ፖለቲካዊ
እምርታዎቹ እጅግ ሰፊ ናቸው ማለት ነው። ይህ የማህበረሰቡን ተጠቃሚነት ከማረጋገጥ ባሻገር ሀገርንም ከዕዳ የሚጠብቅ ተግባር መሆኑን ባለሙያዎች ያስረዳሉ። በኪሳራ ከታጀበው የበጀት ቀመር ወደ ትርፋማው መስመር የሚመራ መሆኑም አንዱ ትሩፋት ነው። በዚህ ወቅት ህዝብ ለመንግስት የሚሰጠው አደራ የት እንደደረሰ መረዳት ይችላል። መንግስትን ለተጨማሪ ዕዳ እየተበደረ ወጪ እንዲያወጣ ያደርገዋል። ያ በሂደት ወዴት ይመጣል ማለት ነው? ናሽናል ገቨርንመንቱን የበጀት ጉድለት እንዲያጋጥመው ያደርጋል። ያ የበጀት ጉድለት ደግሞ ተጨማሪ ብድር ውስጥ እንዲገባ አድርገውና የፊዚካል ፖሊሲ ዴፊሲት እንዲያጋጥመው ይሆናል ወይም የፊዚካል ፖሊሲ ዲሲፕሊኑን እንዲጣስ ያደርገዋል ማለት ነው። እና እነዚህ ነገሮችን ማኔጅ ለማድረግ ኢኮኖሚካል ኢምፓክታቸው እየታየ ኢንቨስት የተደረጉበት አግባብ በአዎንታዊነት የሚታይም ነው የሚነሳም ነው። የፕሮጀክት ጅማሮና አፈጻጸምን ውጤታማ ማድረግ ትውልድ ተሻጋሪ ጥሪት ለመፍጠር ወሳኝ መሆኑም ተመላክቷል።